السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. ከዛሬው እስኪ አንድ ርዕስ ላስታውሳችሁ ማለት ነው። እሱም አሕባሾችን በማስረጃ ራሱ ብንወያያቸው ያኒ ውጤት የለውም በሚል ይሆናል ማለት ነው። ለዚህም እንደ ናሙና ምንድን ነው የሚለውን እስኪ ላስታውሳችሁ ማለት ነው። ይዘን አሕባሽ ጋር ለምሳሌ ውይይት ቢባል ራሱ ማለት ነው ውይይት ቢካሄድ ውጤት አይኖረውም። ውጤት አይኖረውም ማለት ምንድን ነው? ከወደ እነሱን ያው ያሉበትን ባጢል ለመግለጽ ካልሆነ በስተቀር እንጂ ያኒ እነሱ ያሉበት ማለት ነው ከወደ እነሱ በስተኩል ማስረጃ ይዘው ይከራከሩናል ማለት አይደለም። ለዚህም እንደ ናሙና እስኪ የጫት ዶክተራቸው ምን እንደሚል እንስማና ከዛ አንድ ሁለት ነጥቦችን አስከትዬ ላውሳ እችላለሁ ኢንሻአላህ። እስከ መጨረሻው እንከታተል። ምናልባት ይሄን ካሁን በፊት ብሰሙትም ግን ካሁን ከሙናሰባው ጋር እስኪ እናዳምጠው። የነብዩ ሐዲስ ተብሎ ተወርቶ ዘጋቢው ሲቃ ሆኖ ማእሙን ሆኖ ሰነዱ ሙተሲል ሆኖ የተያዘ ሆኖ እንኳን ይሄ ሐዲስ ወይም የዚህ ሐዲስ ጥሬ ቃሉ ከዓቅል ጋር በማይገጥም መልኩ የመጣ ከሆነ ስለ አላህ የሚናገር ቢሆን ስለ ስሞቹ ስለ ሲፋቶቹ የሚናገር ቢሆን ከዚያ ጋር በማይገጥም መልኩ የመጣ ከሆነ ነብዩ አላሉትም ብለን ነው ምን መልሰው። ይሄ ነው እኮ ችግር። አያችሁት አይደለ? ለምሳሌ የነብዩ ሐዲስ ተብሎ አለ። ልብ በሉ። ሐዲሱ እንግዲህ ሷሂህ ሆኖ ሙተሲል ማለት ሰነዱ ራሱ ዘገባው ላይ ተቀጣጥሎ ሙርሰል እንኳ አይደለም ወይ መውቁፍ አይደለም። ሙተሲል ሆኖ ከነብዩ አለይሂ ሰላቱ ሰላም ደርሶ ራሱ ሷሂህ ሆኖ አቅል ጋር የሚገጥም ካልሆነ ስለ አላህ ሲፋ የሚናገር ሊሆን ይችላል። አስማኡ ሲፋት አሁን ላይ ገብተው አሕባሾች የሚዘባርቁበት አቅላችን ጋር ካልመጣ የለም ነብዩ አላሉትም ብለን መመለስ ነው አለ። አያችሁ ታዲያ እንዴት ብሎ ከነዚህ ጋር መዋየት ይቻላል? ቢዋዩም የእነሱን ባጢል እንደው ይፋ ለማድረግ ካልሆነ በስተቀር እንጂ ማለት ነው። ከዚህ በመቀጠል አንድ የተወሰኑ ነጥቦችን የማስታውሰው ምንድን ነው፣ አሕባሾች በእርግጠኝነት እነሱ ሰው ይመርጣሉ። አሁን አንድ አፍለጅ አለ መርከዙል መሻሪ ተዋዩኝ የሚል ያ ሰው ይለያል። ለምሳሌ ከማን ጋር ተዋይቼ ውጤት አገኛ ይሁን የሚለውን ያገናዝባል። ይሄው ለውጤት ተጋብዟል አይደለ? ለውይይት አይቀርብም። እንደማይቀርብ ሙሉ በሙሉ እርግጠኛ ሆኜ ነው የምነግራችሁ ማለት ነው። አይቀርብ እሱ ሰው ይመርጣልና ነው። ማን ሹብሃን አውቆ ይመልስብኛል አይመልስብኝም የሚለውን ስለሚያውቅ ማለት ነው። እና እዚህ ጋር እንደ ናሙና ለዚህ አፍለጅ ማለት ነው የሆነ ሹብሃ ቢያመጣባቸው እንኳን የምመልሱት ኸልቁ አፍዓል ልዒባድ ወረድ ዐለ ልጀህሚየት ወአስሓብ ተዕጢል አልኢማም አልቡኻሪ የጻፉት የሆነ ኪታብ። ኢማም አልቡኻሪ ማን ናቸው? ሚነ ሰለፍ ማለት ነው። እዚህ ላይ ሶስተኛው ፔጅ አካባቢ ላይ ትገባላችሁ ማለት ነው። የሰለፎች አቋም ምን እንደነበረ ስለ አላሁ ሱብሓነሁ ወተዓላ መልክቱ ሲናገሩ ይኸው ወቃለ ኢብኑል ሙባረክ እንግዲህ ከታቢዒዎች ማለት ነው ታላላቅ ከሚባሉ ታቢዒዎች መካከል ኢብኑል ሙባረክ ምን አለ? ላነቁሉ አንልም ከማ ቃለት ጀህሚያ እንዳለችው ኢነሁ ፊል አርዲ ሃሁና አላህ እዚህ መሬት ላይ ይኸው እዚህ ነው አንልም አላህን። እሺ ምንድን ነው የምንለው? በልልቁንም ዐለል ዐርሽ ኢስተዋ ከአርሽ በላይ ከፍ አለ ብለን ነው የምናምነው ይላል። ማን? አብደላህ ኢብኑል ሙባረክ ማለት ነው። እዚህ ጋር ምን ሹብሃ ሊያመጡ ይችላሉ? እንደ ቢዛቲህ የሚለት አለ ዝም ብሎ ከአርሽ በላይ ነው ያለ ይሏቸዋል ሊያምታቱ ሲፈልጉ። እዚህ ጋር አሁን ከንግግሩ የሚያስይዙ አሁን ለምሳሌ አብዱላህ ኢብኑል ሙባረክ አላህ ሱብሓነሁ ቢዛቲህ እንደሆነ ነው እነሱ በስልጣኑ ነው የሚሉት አይደለ? እንደ በስልጣኑ ከሆነ ታዲያ መሬት ላይ ያለ ስልጣን የለውም እንዴ? ይኸው አብዱላህ ኢብኑል ሙባረክ ምን እያሉ ነው? ጀህሚዮች እንደሚሉት ኢነሁ ፊል አርዲ ሃሁና ነው ብለን አንልም። አላህን እዚህ መሬት ላይ ያለ አንልም። እኛ ከአርሽ በላይ ነው የምንለው እያለ እኮ ነው። በስልጣኑ ቢፈሰር ኑሮ መሬትም እኮ ያለ ስልጣኑ ናት። አላህ ስልጣኑ በመሬትም አለ ይባል ነበር። እሺ ይህንንም እንተው አንቀበልም ካሏችሁ ከሰለፎች አሁንም ከሰለፎች ነው የማመጣላችሁ። ሙሐመድ ኢብኑ ዑስማን ኢብኑ አቢ ሸይባ ረሂመሁላህ የጻፉት ከሆነው ኪታብ ማለት ነው እንግዲህ 297ኛ ዓመት ሂጅራ አካባቢ የሞቱ ናቸው። የሞቱበት ነው ልብ በሉ። እዚህ ጋር 159 አካባቢ ዓመት ሂጅራ የተወለዱ ናቸው። ኪታብ አልዓርሽ ወማሩየ ፊሂ አልዓርሽ ወማሩየ ፊሂ የሚል ኪታብ አላቸው። ስለ አርሽና በሱ ጉዳይ የመጣ ሪዋያ ይሉና ስለሱ የተባለውን ዘገባ ይሉና እዚህ ጋር ቁጥር ስንት ትገቡልኛላችሁ? 290 እስከ 291 ቁጥር ላይ ትመልክቱልኛላችሁ። ይኸው አስፈች ኪታቡን ላሳያችሁ ማለት ነው። ቢዛቲህ የሚለውን አሕባሾች ከሰለፎች አንጡ ስለሚሏችሁ ይኸው ምን አለ? ፈሁወ ፈውቀ ሰማዋት አላህ እኮ ከሰማያት በላይ ነው። ወፈውቀል ዐርሽ ከአርሽ በላይ ቢዛቲህ ይኸው ተመልክቱ። በዛቱ ሙተኸልሷን ሚን ኸልቂህ ባኢነን ሚንሁም ከፍጡራኖች ግን የተለየ ሆኖ ይላሉ። ከፍጡራኖች ሳይገናኝ የተለየ ሆኖ ላኪን እሱሳ ቢዛቲህ የት ነው አለ? ከአርሽ በላይ ይኸው ከሰለፎች ማለት ነው። ላኪን እዚህ ጋር ደግሞ አንድ የሚሏችሁ ምን አለ መሰላችሁ?
ይሄ እኮ መሐመድ ኢብኑ አቢ ሸይባ የሚባለው ችግር አለበት ብለዋል ከሰለፎች ቢሆንም ይሏቸዋል። ችግር አለበት ያላችሁ ማን ነው? አምጡልና። እኛን ደግሞ ችግር አለው ይህ ዓሊም ብላችሁ የምትሉት ሰውዬ ደግሞ ከሰለፎች መሆን አለበት። አሁን አህባሾችን የሚይዙበት ማለት ነው። ይችን መልእክት የምታዳምጡ ከሰለፎች መሐመድ ኢብኑ አቢ ሸይባን ማን ነው ችግር አለበት እሱን አትቀበሉት ያለ ማን ነው? አንጡ። ሙሐድስ እኮ ነው። ከሙሐድሶች መካከል እኮ ነው መሐመድ ኢብኑ አቢ ሸይባ። ማን ነው እሱን ደግሞ ችግር አለበት ያለው? ላኪን አህባሾች እዚህ ጋር የሚሏቸዋል ደግሞ ይህን ኪታብ ስታመጡባቸው አይ መሐመድ ኢብኑ አቢ ሸይባ የሚባለው እኮ ችግር አለበት ብሏል ይሏቸዋል። ያማ እኮ አይገርምም። ለምን ከተባለ ይሄው መሰከረ እኮ እዚህ ጋር እናንተ ራይሳቸው የጫት ዶክተራችሁ ነብዩ ቢሉት ራሱ አለ ለአቅል ካልገጠመ አላሉትም እንላል አለ። ታዲያ ነብያችን አለይሂ ሰላቱ ሰላም ያሉትን ካልተቀበለ ከእሳቸው ሌላ ያሉ ከሰለፎች ለምሳሌ የመጣን አቋል አንቀበልም ቢሉ ከአህባሾች ይደንቃል ብላችሁ ነው? ወንድም እህቶች አይደንቅም። ኢዘን እንደው ከአህባሽ ጋር ውይይት ከተባለም ቅድሚያ እነሱ ላይ የሚሰጧቸውን ማስረጃዎች ያዙ። ከወደ እነሱ የሚመጡ ሹባዎችም አሉ፣ እነሱ መመለሻ ሞልተዋል። አልሐምዱሊላህ። ላኪን ብቻ እነሱ ሰው ይመርጣሉ ለውይይት ሰው ሲጋብዙ ማለት ነው። እና እነሱ ያው ይቀበላሉ ለማለት ሳይሆን የእነሱን ባጢል ለመግለጽ ካልሆነ በስተቀር እንጂ ማለት ነው። ኢንሻአላህ በዚህ መልኩ ለእነሱ ለእያንዳንዱ ለሚያመጡ ሹብሃና ምላሽ የምናይ ይሆናል ማለት ነው። ለውይይት ቢቀርቡ አህሰን ካልሆነ የእነሱን ባጢል እንገልጻለን ማለት ነው። ከዛ ውጭ እነሱ ከሚጠየቁ ግን አላሁ መውጁዱን ቢላ መካን የሚል እምነት አላቸው። በሉ ልክኛ ከሰለፎች ቢዛቲሂ የዋላህ ከአርሽ በላይነቱን እንደመሰከሩ እስኪ ከእናንተ አንድ ሰለፍ አንድ ብቻ 2-3 አንጠቅስም፣ አንድ ብቻ አላሁ መውጁዱን ቢላ መካን የምትለዋን ቃል በቃል አንጡልን ብሏቸው ማምጣት አይችሉም። አስለን አላህ አለስ መች ይላሉ። ከላይም ከታችም በፊትም በኋላም ከዓለም ውስጥም ከዓለም ውጭም የለም ብለው አይደል እንደሚያምኑት። ይችን ቃል በቃል ጠይቋቸው ንቅንቅ መባያ የላቸውም። ከሰለፎች ይችን ቃዒዳ ማን ተጠቀማት? አያመጡላችሁም ኢላ ከሙዕተዚላና ከጀህም እየወሰዱትን እንጂ ማለት ነው። እንደች እንደናሙና ናት። ወነስተሚር ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።